ሩታ እንደዛ ካሰብሽ እኮ ልጅሽን በደቂቃ በሰከንድ የት እንዳለ ታውቃለሽ። ልትወስጂ ትችላለሽ። ሚዲያ ላይ መጥተሽ ከምትነፋረቂ ማለት ነው። ልጅሽን በአንድ ደቂቃ ልትወስጂ ትችላለሽ። አንቺ ራሱ አልፈለግሽም እንጂ ቢገባሽ ሩታ በእውነት አብርሃም አንቺንም የዩቲዩበር ነጋዴ እንትን ማሳደጋ አድርጎሽ ልጅሽን የዩቲዩበር ማሳደጋ ሲያደርግልሽ አንቺ መፍቀድ የለብሽም። ግን አታስቢም። አንቺ ራሱ ማሰባሽ አይሰራም እንዴ? አንቺን እኮ እንደዛ ተጫውቶሽ እኮ እንደ ማስቲካ ታፋሽ። ልጅሽን እንደዛ ደግሞ የዩቲዩበሮች ማሳደጋ ሲያደርግ አንቺ መፍቀድ የለብሽም። አንድም ቪዲዮ ለራሱ አይሰራም። ካገር እንዳይወጡ ባሳገድ ሁሉንም እንደማሳገድ አቃለሁኝ። ግን ይሄንን ነገር ተጠቅማ ልጅ የሆነ ነገር ብታረገው የሆነ ነገር ቢያረጉትስ አባቱ በሌለበት ብቻ የሆነ ቢጎዱትስ ምናምን ይሄ ስለሆነ ሐሳቤ ይሄ ነው፣ ፍራቴ ይሄ ነው። አቃለው አይደለም ሩታውን እንሂድ በደቂቃ ልጁን መውሰድ እኮ ይቻላል። አንቺ ዝም ብለሽ ነው ፈልገሽው ነው የዩቲዩብ ልጅሽን አንቺ አይደለም አምጥተ አምጣ ወልዳ ቤተሰብ አሳስብም አምጣ ወልዳ እግዚአብሔርን እንዴት አንድ ደቂቃ ያስችለኛል ልጄን ማለት ነው። ተንከራትቼው ልጄ ምናምን የማንኝ ዩቲዩብ ማሳደጋ በእውነት አንቺ ራስሽ አትራቢ ማመን ዝጋ አብርሃም አይደለም መናገር በደቂቃ እኮ አንድ ደቂቃ ውስጥ ልጅሽ ልትወስጂ ትቻለሽ እኮ። በፖሊስ ሄደሽ በቪዲዮ ያወጡ አይደለም እንደምን ደብቆ እኮ አይደለም መክሰስና ሌላ ነገር በቃ ያቆምሽው ነገር እንድትከትኝ እንፈልጋለን። በቃ ከዚህ በላይ ትግስትሽ በቂ ነው። እስከዛሬ ታገሽ አይደል እንዴ? እስከዛሬ አለቀሽ እኮ እስከዛሬ ብዙ ነገሩ ይደረሰ ምን እኮ በደቂቃ ፖሊስ ሄዶ ልጁን ማምጣት ማሳገድ ይቻላል እኮ። ዝም ብላ ነው እሷም እንዴት የወለደች እናት እኔ እንጃ ግራ ይገባል። የወለደች እናት እንዴት መመለስ ካቃተው እናትየውም ልጇን መመለስ ካቃታት እህት ወንድሞቹ ልጇን መመለስ ካቃ አንቺ ራስሽ ህይወት እኮ አለሽ እያልኩሽ ነው። ገብቶሻል? ይሄ ሁሉ ሰው አብርሃምን እየመከረ አብርሃምን እየለመነ ትቀጥያለሽ። እኔ ስለምን ለማመን ነው ማለት እኔ ልጄ ብቻ ፈልገው እኔ ተጨቃጭቀሽ አይደለም የምትመልሺው፣ በስነ ስርዓት በህግ ነው የምትመልሺው። በቃ ተጎርተሻል። በአንድ ደቂቃ እኮ ትችላለች። አዎ ቢኒ ትክክል ነው። በአንድ ደቂቃ ውስጥ አንድ ደቂቃ ምክንያቱም በቪዲዮ እያወጣ ነው ልጁ የት እንዳለ። ገና ልጄ የሆነ ነገር ታደርጋለች እንደዚህ የምኑ ነው የምታደርገው? ማመልከቻ አስገቢ አለቀ። ለምን ማመልከቻ በደቂቃ እኮ ፖሊስ እዛ ልጅ ታግቷል ብላ ፖሊስ ይዞ ሄዳ መውሰድ ትችላለች እኮ። ይሄ ማካበድ አስፈላጊ ጊዜያቶች ከጎኔ ሆኗል ጋሽዬ ምናብዬ ምናምን እና እኔ ፋሚያንን ያን ነገር እያየሁኝ ነገሮችን ትንሽ እንዳስብበት ምናምን ሜሪም አሳሰበችኝ እና ነገሮችን ትንሽ ደግሞ ወደ ጎን አደረኳቸው። ላይክ ያስጨንቃል እውነት ለመናገር ልጄን ያጣሁት ማለት አላጣሽም። ዝም ብለሽ ሰጥተሽ ነው እንጂ የማንም ዩቲዩበር ማሳደጋ አይዲያ ቢጠፋ አንቺ ልጅ ትሰጫለሽ። አይዲያ ቢጠፋ አንቺ ትዳርሽን አሳልፈሽ ትሰጫለሽ። እንደ አንቺ ራስ ላይ የሚጫወት ሴት አላየሁም እኔ። ሩታ ጀግና ሴት ትመስልኝ ነበረ፣ ግን አሁን እንደዚህ በልጅ ስትጫወቺ እኔ ቅር እያለኝ እግዚአብሔር ልጅን የሚያክል ነገር እኔ አልሰጥም ማለት ነው። ለምን ጥንቅር ብሎ ገንዘብ አይቀርም? አንገቴ ለምን አይቃላም? ልጄ ለማንም ለዛውም ለራስሽ ራሱ ብትጠቀም የት እንዳለ ታውቃለሽ። ሄደሽ እኮ በደቂቃ ፖሊስ ይዘሽ ሄደሽ መውሰድ ትቻለሽ። ምክንያቱም እናት ነሽ። የእናት እንክብካቤ ይፈልጋል። አንቺ ደግሞ ከዚህ በላይ በጣም ታክሰሻቸዋል። መክሰስና ሌላ ነገር በቃ ምን ክስ ጋር የሚያደርሳት ነገር የለም። ፖሊስ በቃ ፖሊስ ጣቢያ ታመልክቻለች። ልጅ ወስዶ ሄዷል ወጥቷል ማለት ትችላለች። ከዛ በኋላ ታስመልሳለች። አለቀ። ምኑም ፖሊስ ጣቢያ አያስፈልግም። አንድ ነገር ፖሊስ ጣቢያ አያስፈልግም። ማንም ደግሞ ለአንቺ ካላሰበልሽ አንቺም ለዛ ሰው ማሰብ አይጠበቅብሽም። ግዴታሽ ማለት እኔ ማለት እኔ ለነሱ ምናምን አስቤ ሳይሆን በቃ አይደለ ጀስት ቤተሰባዊነት ይበልጣል ነው። እንዲሁም ደግሞ ከልጅሽ ቤተሰቦች ይበልጣል። ነጋሽን ማስከፋት ማስደበር ምናምን እሱ ነው የሚታየኝ እና ግን አይኑ ከልጄ ምንም የሚበልጥ ነገር የለም። በሰዓት እኔ ሩታ እያስጠረጠርሽኝ ነው።
ምክንያቱም አንቺ ልጅሽ ላይ የተጫወትሽ ሴት ነሽ። ምክንያቱም አንቺ ባሰጪ ማንም እንደዚህ እንደችን ጫፍሽ ምነካ የለም። ትዳርሽ ላይ ተጫውቶ ሲያበቁ ወደ ልጅሽ ሲያልፉሽ ሁሉም ሰው ያንቺን ማሳደጋ ሲያደርጉሽ አንቺ ዝም ያልሽ ለዛውም በልጅ የሚያክል ኢቭን እስከ 2 አመት ነው እንዲጠቡ የሚፈቀደው ምናምን ይባላልና ገና 6 ወር ያለው ልጅ ደግሞ ይሄን ነገር ማግኘት እያለበት ይሄን ነገር ነጥቆ እናቱ በህይወት አለች አልሞትኩም በሞት ወይ ደግሞ የሆነ ነገር ቢፈጠር ኖሮ እሺ ግዴታ ሊሆን ይችላል እንደዛ ቁጣሪ ልጅሽን መመለስ ካልቻልሽ ማለት ነው እንደዛ ቁጣሪ በህይወት ያለች እናት ለ10 ደቂቃ ልጁን ወስዶ ማንም ሊሄድባት አይችልም። ምክንያቱም በአይኗ እያየ ማለት ነው አንቺ አይንሽ እያየሽ ፈቅደሽ ነው ሰጣሽ። ሲቀጥል ደግሞ ቪዲዮ እያየሽ ነው ፖሊስ ይዘሽ መመለስ ትችይ ነበር። ይሁን ነገር በተፈጠረ ቁጥር ለአባት ለእናቱ እያልሽ የራስሽ የሆነ መቆጣት ገብቶሻል። እስከዛሬ የኖርሽው ለጋሽዬና ለእናቱ ብለሽ አውቃለሁ። ግን ደግሞ እስከመቼ ቤተሰቡም እኮ ያያል ጋሽዬም ያያል ይህን ቪዲዮ ገብቶሻል። አብርሽ ምን አይነት ነገሮች እንደሚያደርግ ጠንቆ ያውቃል። ስለዚህ ልጁን በእርግጥ ልክ ነው አይፈርድብኝም። እኔ እውነት ስለሽ አባቱ ሁሌ እየለመነ እንድትኖሪ ነው ፈልጊ አንቺ። እሱ እኮ ኦልሬዲ የራሱን ምርጫ ኖሯል እየኖረ ነው አለቀ። ከሄርሜላ ጋር የፈለገው ይሁን ግን ደግሞ ይሄ ልጅሽ ነው ገብቶሻል። እና ልጅሽን ደግሞ እየተለማመጥሽው እሱ ጋር ሄደሽ ልጅን መልስ ማለት በቃ ይሰለቻል አለቀ። እዚህ ጋር ማስከበር ያለብሽ ራስሽ ነሽ። ሁሉ ነገር እጅ ይፈቷል። ልጅሽን በህግ ተቀበይ። ከማንም ድሩዬ ጋር መጣላት የለብሽም። ከማንም ቤት እየመጣፍ ከአንቺ ጋር መካፈት የለበትም ገብቶሻል። ስለዚህ ክብርሽን ማስጠበቅ ባለብሽ ልክ ክብርሽን አስጠብቂ። ሰው በሰጠሽው ልክ ነው የሚዳፈረው ገብቶሻል። አንቺ ትላንትና ባደረግሽው ነገር ግራ ቀኝ አይተሽ አመዛዝነሽ ለእነሱ አስበሽ አይሆንም ብለሽ ነው። ግን በቃ